ሰላም ወደዚህ የድምጽ ማብራሪያ እንኳን በደህና መጣችሁ። ዛሬ አንድ የተለመደ የቤተሰብ እንቆቅልሽ አብረን እንፈታለን። እሱ ምንድነው? በዶክተር ጋሪ ቻፕማን እና ዶክተር ሮስ ካምቤል የቀረበው 5ቱ የልጆች የፍቅር ቋንቋዎች። ልጆቻችሁን ከምንም በላይ የወደዳችሁ ግን ፍቅራችሁ እንዳልገባቸው ተሰምቷችሁ ያውቃል? አዎ፣ ከሆነ ትክክለኛው ቦታ ላይ ናችሁ። ዛሬ ልጆች ፍቅርን እንዴት እንደሚረዱ እና የእናንተ የፍቅር መልእክት በትክክል እንዲደርሳቸው ምን ማድረግ እንዳለባችሁ አብረን እናያለን። ታዲያ በወላጆቹ እጅግ የሚወደድ ልጅ ለምን አንዳንድ ጊዜ ፍቅር እንደሌሉ ይሰማዋል? ወይንም ለምን አስቸጋሪ ባህሪ ያሳያል? በጣም የሚያበሳጭን ነገር ነው አይደል? እኛ ወላጆች ልጆቻችንን ያለ ገደብ እንወዳለን። ግን እውነታው ይሄ ነው። የልጁን ዋነኛ የፍቅር ቋንቋ ካልተናገራችሁ የፍቅር መልእክታችሁ በቀላሉ እየደረሳችሁ አይደለም። ልክ እናንተ አማርኛ የተናገራችሁ እነሱ ግን ሌላ ቋንቋ ብቻ እንደሚሰሙት አይነት ነው ብላችሁ አስቡት። ቀኑን ሙሉ ወድሃለሁ ብላችሁ ልትነግሯቸው ትችላላችሁ፣ ግን ትርጉሙ ካልገባቸው አሁንም ባዶነት ይሰማቸዋል። እሺ፣ አሁን ስሜታዊ ማጠራቀሚያ ወይም በእንግሊዝኛው ኢሞሽናል ታንክ ወደሚለው ወሳኝ ሐሳብ እንምጣ። እያንዳንዱ ልጅ ውስጡ ልክ እንደ መኪና የነዳጅ ታንከር ትንሽ የስሜት ማጠራቀሚያ ያለው ብላችሁ አስቡ። ግን ከነዳጅ ይልቅ ይህ ማጠራቀሚያ ስሜታዊ ደህንነትን ነው የያዘው። ቀኑን ሙሉ ትምህርት ቤት ፈተናዎችን ሲጋፈጡ፣ ከጓደኞቻቸው ጋር ሲጣሉ ወይም ዝም ብሎ ሲያድጉ ያም ማጠራቀሚያ እያለቀ ይመጣል። ባዶ ሲሆንስ ጭንቀት፣ ብስጭት እና የባህሪ ችግሮች ይፈጠራሉ። ሙሉ ሲሆን ደግሞ ጥልቅ የሆነ የደህንነትና የደስታ ስሜት ይሰማቸዋል። የእኛ ትልቁ ሥራ ታዲያ ይህንን ማጠራቀሚያ እነሱ በሚረዱት ቋንቋ ያለማቋረጥ መሙላት ነው። ግን ወደ ቋንቋዎቹ ከመግባታችን በፊት አንድ ትልቅ ነገር እናንሳ። በቅድመ ሁኔታ ላይ የተመሰረተ ፍቅር እና ቅድመ ሁኔታ የሌለው ፍቅር ልዩነቱ ምንድን ነው? በቅድመ ሁኔታ ላይ የተመሰረተ ፍቅር ፈተናህን በጥሩ ውጤት ስላለፍክ እወድሃለሁ ወይንም ጸጥ ብለህ ስትቀመጥ እወድሃለሁ ይላል። ቅድመ ሁኔታ የሌለው ፍቅር ግን ልጁን በምንም ምክንያት ሳይሆን ስላለ ብቻና ማንነቱን ሙሉ ለሙሉ መቀበል ነው። የፍቅር ቋንቋዎቹን በትክክል ለመጠቀም መጀመሪያ ለዚህ ቅድመ ሁኔታ የሌለው ፍቅር ራሳችንን መስጠት አለብን። ውጤታቸው ምንም ይሁን ምን ማጠራቀሚያቸው እንደሚሞላ በእርግጠኝነት ማወቅ አለባቸው። እሺ፣ አሁን ወደ ዋናው ጉዳያችን ወደ 5ቱ የፍቅር ቋንቋዎች እንግባ። ልጆች ፍቅርን የሚቀበሉባቸው 5 ተለያዩ መንገዶች እነሆ። አካላዊ ንክኪ፣ የማበረታቻ ቃላት፣ ጥራት ያለው ጊዜ፣ ስጦታዎች እና የአገልግሎት ተግባራት። እውነት ለመናገር እያንዳንዱ ልጅ እነዚህን ሁሉን ይፈልጋል። ግን አብዛኛዎቹ ልጆች ከሌሎቹ በበለጠ ጎልቶ የሚሰማቸው አንዱ ዋነኛ ቋንቋ አላቸው። በቤታችሁ ውስጥ እነዚህ መለየት እንድትችሉ እስቲ እያንዳንዳቸውን በዝርዝር እናያቸው። የመጀመሪያው አካላዊ ንክኪ ነው። ለአንዳንድ ልጆች ቃላት በጭራሽ በቂ አይደሉም። ጠበቅ ያለ እቅፍ ግን ዓለምን ያህል ትርጉም አለው። እና ይሄ ሲተኙ ስለሚሰጥ መሳም ብቻ አይደለም፣ ምንም እንኳን ያም አሪፍ ቢሆንም ስለ አካላዊ ቅርበትና ትስስር ነው። ምንጣፍ ላይ አብሮ መጫወት፣ ኳስ ከተጫወቱ በኋላ እጅ ለእጅ መመታት ወይም ሃይ ፋይቭ ማድረግ፣ ቺናችሁ ላይ አስቀምጣችሁ መጽሐፍ ማንበብ ወይም ሲያልፉ ትከሻቸውን በለስላሳ መንካት። ይህ ቋንቋቸው ከሆነ አካላዊ ንክኪ ወደ ስሜታዊ ማጠራቀሚያቸው የሚወስደው ቀጥተኛው አውራ ጎዳና ነው። ሁለተኛው ደግሞ የማበረታቻ ቃላት ናቸው። ይህ ዋነኛ ቋንቋቸው ለሆነ ልጆች እኮራብሃለሁ ወይም እወድሻለሁ ብሎ መስማት ከምንም በላይ ልዩ ስሜት አለው። በእውነተኛ ምስጋና፣ ማበረታቻ እና ደግ ቃላት ልክ እንደ አበባ ያባሉ። የምትነግሯቸውን እያንዳንዱን የሙገሳ ቃል ለረጅም ጊዜ ያስታውሳሉ። በሌላ በኩል ግን መጠንቀቅ አለብን። ጠንካራ ቃላት ወይም ነቀፌታዎች ስሜታዊ ማጠራቀሚያቸውን በጣም በፍጥነት ያፈሱታል። ስለዚህ የፍቅርና የአድናቆት ቃላትን በግልጽ እና በተደጋጋሚ ልንግራቸው ይገባል። ሦስተኛው ቋንቋችን ጥራት ያለው ጊዜ ነው። አሁን ይሄኛው ሙሉ በሙሉ ያልተከፋፈለ ትኩረታችሁን ይፈልጋል። አንዳንዴ የምታደርጉትን ሁሉንም ነገር ማቆም አለባችሁ። ስልካችሁን ስታድጋችሁ ሌላ ክፍል አስቀምጡ። ላፕቶፓችሁን ዝጉ። ወደ እነሱ ደረጃ ዝቅ በሉና ሙሉ ትኩረታችሁን ስጧቸው። ያንን አሰልቺ የሆነ ተደጋጋሚ ጨዋታ መጫወት ቢሆንም እንኳን እነሱ ማድረግ በሚፈልጉት ነገር ላይ አብራችሁ ተሳተፉ። ለነሱ ጊዜያቸውን መስጠታችሁ አንተ ለእኔ በጣም አስፈላጊ ነህ የሚለው የፍቅራችሁ ትልቁ ማረጋገጫ ነው። አራተኛውን ቋንቋ እንመልከት። ስጦታዎች። አሁን እዚህ ላይ ትንሽ ልናስተካክለው የሚገባ ነገር አለ። ይህንን በተሳሳተ መንገድ መረዳት በጣም ቀላል ነው። ይህ ቋንቋ ልጆን ውድ በሆኑ አሻንጉሊቶች ስለማበላሸት ወይም ፍቅራቸውን በገንዘብ ስለመግዛት በፍጹም አይደለም። ስለ ስጦታው ጀርባ ስላለው ሐሳብ ነው። መንገድ ላይ ሲሄዱ ያገኙትና ለሷ ይሆናል ብለው ያነሱት የሚያምር ድንጋይ ወይም ምሳቃቸው ውስጥ ያስቀመጡት ትንሽ የሚያበረታቻ ጽሑፍ ሊሆን ይችላል። ይህን ቋንቋ ለሚናገር ልጅ ያቺ ትንሽ ስጦታ ሳልኖር እንኳን ስላንተ አስብ ነበር የሚል ትልቅ መልእክት ታስተላልፋለች። በመጨረሻም 5ኛው ቋንቋ የአገልግሎት ተግባራት ነው።
አንዳንድ ልጆች ሕይወታቸውን የተሻለ ለማድረግ ወይም እነሱን ለመርዳት አንድ ተጨባጭ ነገር ስታደርጉላቸው ፍቅራችሁ ይበልጥ ይሰማቸዋል። ይህ ማለት ከባድ የቤት ሥራን ለማገዝ በትዕግሥት አብሮ መቀመጥ፣ በጣም የሚወዱትን ምግብ ለማዘጋጀት ጊዜ መስጠት ወይም የተሰበረ አሻንጉሊታቸውን መጠገን ሊሆን ይችላል። እነዚህን ነገሮች ስታደርጉ ዝም ብሎ የተለመደ የቤት ሥራ የተሠራ እንደሆነ አድርገው አያስቡም። ይልቅንስ የፍቅራቸውን ተጨባጭ ማረጋገጫ ነው የሚያዩት። እዚህ ጋር ግን አንድ በጣም ወሳኝ ነጥብ አለ። የልጃችሁን ዋና የፍቅር ቋንቋ ማወቅ ወሳኝ ቢሆንም የተቀሩትን አራቱን ግን ችላ ማለት አትችሉም። ለልጃችሁ የተመጣጠነ ስሜታዊ መሠረት ለመስጠት 5ቱን ቋንቋዎች መጠቀም ያስፈልጋችኋል። ዋነኛውን ቋንቋ እንደ ዋና ምግብ አድርጋችሁ አስቡት። ሌሎቹ አራቱ ደግሞ ጤናማ የስሜት አመጋገብን የሚያሟሉ አስፈላጊ የጎን ምግቦች ናቸው። ታዲያ የልጃችሁን ቋንቋ እንዴት መለየት ትችላላችሁ? የፍቅር ቋንቋ መርማሪ ለመሆን የሚያስችል ግሩም የሆነ የ3 ደረጃ ሂደት አለን። ደረጃ 1 ፍቅራቸውን ለእርሶም ሆነ ለሌሎች እንዴት እንደሚገልጹ በደንብ ይመልከቱ። ሁልጊዜ ስዕሎች ይስሉላችኋል? ቋንቋቸው ስጦታዎች ሊሆን ይችላል። ሁልጊዜ መታቀፍ ይፈልጋሉ? አካላዊ ንክኪ ሊሆን ይችላል። ደረጃ 2 ቅሬታዎቻቸውንና ጥያቄዎቻቸውን በጥሞና ያዳምጡ። እባክህ ኖና አብራችሁን ተጫወቱ የሚሉ ከሆነ ጥራት ላለው ጊዜ እየጠየቁ ነው። እና ደረጃ 3 ሞክሩ። ተለያዩ መንገዶችን ሞክሩ። የተጨማሪ እቅፍ ሳምንት፣ የሙጌሳ ሳምንት አድርጋችሁ የትኛው አይኖቻቸውን እንደሚያበራ እና ባህሪያቸውን ወዲያው እንደሚያስተካክል በቅርብ ተከታተሉ። አሁን ደግሞ ወደ ከባዱ ክፍል ፍቅርና ተግሳጽ እንለፍ። መጽሐፉ በዚህ ላይ በጣም ግልጽ የሆነ መርሃለሁ። ጤናማ ልጆችን ለማሳደግ ተግሳጽ ፍጹም አስፈላጊ ነው፣ ግን ሁልጊዜ ከፍቅር የሚመነጭ መሆን አለበት። ተግሳጽ ደግ ግን ጥብቅ መሆን አለበት ይለናል። ተግሳጽ መቼም ቢሆን ፍቅርን መከልከል መሆን የለበት። እንዲያውም እውነቱ ልንገራችሁ፣ የፍቅር ቋንቋዎችን በአግባቡ ከተጠቀምን ተግሳጽ ራሱ በጣም ቀላል እና ውጤታማ ይሆናል። አስቡት፣ አንድ ልጅ ቅድመ ሁኔታ የሌለው ፍቅር ሲሰማው እና ስሜታዊ ማጠራቀሚያው ሙሉ መሆኑን ሲያረጋግጥ የእርሱን ምክርና መመሪያ ለመቀበል በጣም ፈቃደኛ ይሆናል። መጥፎ ባህሪ እኮ ብዙ ጊዜ የባዶ ስሜታዊ ማጠራቀሚያ የማስጠንቀቂያ ደወል ነው። በፍቅራቸው ደህንነት ሲሰማቸው ትኩረታቸውን ለማግኘት ብለው ብቻ መጥፎ ባህሪ ማሳየት ያስፈልጋቸውም። እናም ለምክራቸው በቀላሉ ይታዘዛሉ። በመጨረሻም የተሞላ ማጠራቀሚያ የሚያመጣቸውን ውጤቶች እንይ። ሙሉ ማጠራቀሚያ ማለት ለጊዜው ጸጥ ያለ ቤት ማግኘት እና ደስተኛ ልጅ ማየት ብቻ አይደለም። የረጅም ጊዜ ውጤቶቹ በእውነት አስገራሚ ናቸው። የቤተሰብ ግንኙነትን በከፍተኛ ደረጃ ያጠናክራል። ተግሳጽን የዕለት ተዕለት ጦርነት ሳይሆን ጤናማ የማስተማር ሂደት ያደርገዋል። ከዚህም ባለፈ ከፍተኛ የሥነ ልቦና ጠቀሜታዎችን፣ ታላቅ በራስ መተማመንን እና በተለይም በትምህርት ቤት ለመማርና ስኬታማ ለመሆን እውነተኛ ፍላጎትን ያመጣል። ልጆች በቤት ውስጥ ስሜታዊ ፍላጎቶቻቸው ሙሉ በሙሉ ሲሟሉ ከቤት ውጭ ያለውን ዓለም በድፍረት ለማሸነፍ ያስችል አቅም ይኖራቸዋል። ታዲያ የልጅዎ ዋነኛ የፍቅር ቋንቋ ምንድን ነው? የዛሬው የቤት ሥራችሁ ይሄ ነው። ልጆቻችሁን በደንብ ተመልከቱ። ያ መርማሪ ሁኑ። ይመልከቷቸው፣ ያዳምጧቸው እና ሞክሩ። ስሜታዊ ማጠራቀሚያቸውን በእርግጥ ምን እንደሚሞላው እወቁ። ያንን ፍቅር ያለ ገደብ መስጠት ጀምሩ እና ቤታችሁን እንዴት በሚገርም ሁኔታ እንደሚቀይረው ይዩት። አንዴ ካወቃችሁት በኋላ ወይም አሁን ግምት ካላችሁ ያገኛችሁትን ውጤት ከታች ባለው የኮሜንት መስጫ ላይ አጋሩን። አስተያየቶቻችሁን ለማንበብ በጣም ጓጉቻለሁ። በዚህ የድምፅ ማብራሪያ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ።